የጀመርነውን የፊልጵስዩስን መልእክት ጥናታችን እንቀጥላለን። ክፍል 1 ባክግራውንድ ነገሮች ነው ብዙ የተነጋገርነው። ሐዋርያት ሥራ ምዕራፍ 16 ላይ እንደምናየው ፊልጵስዩስ ቤተክርስቲያን ጳውሎስ እንደተከላት አጀማመሯን አይተናል። ደግሞ ይሄን ደብዳቤ የጻፈው ከእስር ቤት ውስጥ ነው ብለናል። የጻፈላትም ደግሞ ከተተከለች ከ10 ዓመት በኋላ እንደሆነም ሁሉ በሰፊው ተነጋግረናል። የተጻፈበት ዋናው ዓላማው በቀዳሚነት ቤተክርስቲያኒቷን ለማመስገን እንደሆነ ደግሞም የነሱ መልእክተኛ የሆነውን እርዳታውን ሊሰጥ ድጋፋቸውን ሊያቀርብ የሄደውን አፍሮዲጡንን መታመሙን ሰምተው ስለነበረ ደህና ነው የሚለውን ነገር ሊነግራቸው ፈልጎ ነው። በሶስተኛነት ደግሞ በገሊላ አውራጃዎች ውስጥ ተሰማርተው የነበሩ እነዚህ ወደ ይሁዲነት ሰዎችን የሚያስገቡ ሐሰተኛ አስተማሪዎች ህብረታቸውን የሚያጠቃ ነገር መናገር ስለጀመሩ ከዛ እንዲጠበቁ ለማሳሰብም ጭምር እንደሆነ መጽሐፉ ይጠቅሳል። ዋናው ቁልፍ ጥቅሳችን ብለን የወሰድነው በእርግጥ የፊልጵስዩስን ማንም ሰው አስተምሩ ተብሎ የተለያዩ ሰዎች ቢሰጥ የተለያየ ቁልፍ ጥቅስ ብለው የሚያመጡት ይኖራቸዋል። እኔ ከእናንተ ጋር ልወስደውና ላተኩሩበት የምፈልገው ህብረት፣ ክርስቶስ ኢየሱስ ማዕከል የሆነበት ህብረት፣ ኢየሱስ ተኮር የሆነ ህብረት ነው ፊልጵስዩስ የሚናገራል ብዬ የማምነው። በዚያ መሰረት ጥቅስ ቁልፉ ያለው ምዕራፍ 2 ቁጥር 5 ላይ ነው። እናንብበው አንድ ላይ እዚህ ላይ ያለላችሁ። ስለዚህ አንድ ላይ እናንብበው። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። አሁን እኔ ነኝ ያልኩት፣ ደግሞ እናንተ ትላላችሁ። 1 2 3 ጌታ ይባርካችሁ። ምናልባት እስካሁን የተነጋገርነውን ነገር እንዲያሳጥርልን ሰንጠረዡን ይዤ መጥቻለሁኝ። እዚህ ላይ ያወጡልናል ሰንጠረዡን። በአንድ እይታ የምናገኝበት የፊልጵስዩስን መልእክት በአንድ የምናገኝበትን ሰንጠረዥ እዚህ ጋር ታገኛላችሁ። ፊልጵስዩስ ስለ ህብረት ነው የሚያወራው ብያቸዋለሁ። ህብረትን በተመለከተ ምዕራፍ 1 ላይ ጳውሎስ ከፊልጵስዩሶች ጋር፣ ምዕራፍ 2 ፊልጵስዩስ እርስ በርሳቸው፣ ምዕራፍ 3 ጳውሎስ ከኢየሱስ ጋር፣ ምዕራፍ 4 ደግሞ ጳውሎስ ሰፖርት ከሚያደርጉት ሰዎች ጋርም እንኳ ያለውን ህብረት ነው የሚናገረው። በፊልጵስዩስ መልእክት ውስጥ ክርስቶስ የተገለጸው ክርስቶስ ህይወቴ ነው ብሎ ነው። የመመሪያ ሐሳቤ መንገዴ ብሎ ነው የሚያቀርበው። ግቤም ክርስቶስ ነው የሚለው። ኃይሌም ደግሞ ክርስቶስ ነው ብሎ ነው የሚያቀርበው። ፐርስፔክቲቭ አመለካከት አቲቲዩዱ የጳውሎስ የጸሐፊው በዚህ ምዕራፍ 1 ውስጥ በማይመች ሁኔታ ውስጥ በክርስቶስ መደሰትን ይናገራል። ሌሎችን በክርስቶስ በማገልገል መደሰትን ያወሳል ምዕራፍ 2 ላይ። ምዕራፍ 3 ላይ ግን ክርስቶስን በማወቅ መደሰት፣ በእርሱ እንዲገኝ እርሱም በእኔ እንዲገኝ የሚለውን ሐሳቡን ማለት ነው። ምዕራፍ 4 ላይ በክርስቶስ ረክቶ አርፎ መደሰት፣ ሁሉ አለኝ ይበዛልኝማል እያለ በጌታ ያለውን መርካት የተናገረበት ምዕራፍ ማለት ነው። ከ40 ጊዜ በላይ ክርስቶስ ተጠቅሷል። በደስታ በምስጋና የተሞላ ደብዳቤ ነው። በማይመች እስር ቤት ውስጥ ሆኖ በጌታ ተደሰቱ ነው የሚለን። እዚህ ያለውን ያስተውሉት። ክርስቶስን ለማሳየት የህብረትን አስፈላጊነት አማኝ ከዳነ በኋላ በህብረት ውስጥ መኖር አለበት። የሚኖርበት ህብረት ደግሞ ክርስቶስን ለማሳየት ይረዳዋል። ሁለተኛ ነገር ደግሞ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ብሎ ሁለተኛው ለህብረት የክርስቶስን ዋናነት፣ ማዕከላዊነት፣ አስፈላጊነትን ይናገራል። እንግዲህ የመልእክቱ ጥቅስ ቅድም ብለነዋል። ምሳሌ ሆነው የተጠቀሱ ወገኖች አሉ። ጌታችን ኢየሱስ ክርስቶስ፣ ጳውሎስ፣ አፍሮዲጡስ፣ ጢሞቴዎስ። እነዚህን ትምህርታችንን እያሰፋን በሄድን ቁጥር የምናገኘው ይሆናል ማለት ነው። ለክለሳ እንዲሆነ ነው። አንዳንድ ጊዜ አገልጋዮች ሲኖሩ ስለምናቋርጥ ስንመለስ እንደዚህ ለክለሳ የሚሆን ነገር እናገራለሁ። አሁን ለዛሬ ወደ አሰብነው ትምህርት እንሄዳለን። ይሄ ክፍል 1 የተመለከትነው። ክፍል 2 ላይ ግን እንደምታስታውሱት ቁጥር 1 እና 2ን ወስደን የኢየሱስ ባሪያዎች ብሎ ጳውሎስ ያለውን፣ ቀጥሎ ደግሞ እነዚህ በፊልጵስዩስ ያሉትን ቅዱሳን ብሎ የጠራበትን፣ ጸጋና ሰላም ለእናንተ ይሁን ያለበትን ቁጥር 1 እስከ 2 ድረስ አይተን ነው የሄድ ነው። የኢየሱስ ክርስቶስ ባሪያዎች ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስ ቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብለው ያሉትን እሱን 3 ነገሮች አይተን ነው ይሄድ ነው። ጳውሎስንም ጢሞቴዎስንም የራሱ ባሪያ ያደረጋቸው ጌታ ኢየሱስ ክርስቶስ ነው።
ፊልጵስዩሶችን ደግሞ ቅዱሳን እንዲሆኑ ያደረጋቸው ያው ራሱ ኢየሱስ ክርስቶስ ጌታችን ነው። እንግዲህ እንደ ክርስቶስ በትህትና ለመኖር ደግሞ እግዚአብሔር እንደቀደሳቸው ሕዝብ ደግሞ ተለይተን ለእግዚአብሔር ክብር እንድንኖር እግዚአብሔር ጸጋና ሰላሙን ያብዛልን ተባብለን ነው ክፍል 2 የጨረስነው። ዛሬ ክፍል 3 እንመለከታለን ከቁጥር 3 እስከ 8 ድረስ። ተነስተን እንቁምና የእግዚአብሔርን ቃል አንብበን እንቀመጣለን። የሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ከቁጥር 3 እስከ 8 ነው የዛሬ ክፍላችን። ግን ከ1 ጀምሮ ላንብበው፣ ዘለግ አድርገን እናንብበው። ጌታ አምላክ ይባርካችሁ። የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ሁልጊዜ በጸሎቴ ሁሉ ስለ እናንተ ሁሉ በደስታ እጸልያለሁ። ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና በእስራቴም ወንጌልንም መመከቻና መጽኛ በማድረግ ሁላችሁ ከእኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁና ስለ ሁላችሁ ይህን ላስብ ይገባኛል። በክርስቶስ ኢየሱስ ፍቅር ሁላችሁን እንዴት እንድናፍቃችሁ እግዚአብሔር ምስክሬ ነውና። እንጸልይ። የዘላለም አምላክ እግዚአብሔር ሆይ ለመጸለይ በፊት ቀርበን ልባችንን እያፈሰሰን ከተናገርነው በዜማ በአምልኮ እጃችንን አንስተን መንፈሳችንን ጌታ እግዚአብሔር ሆይ አነቃቅተን በፊትህ ከሆነው በላይ አንተ ይገባሃል። ጌታ ሆይ ስጦታችንን ወደ እግዚአብሔር ቤት በአንተ ፊት ካቀረብነው በላይ አንተ ይገባሃል። አንተ ብቻህን እግዚአብሔር ነህ። የሚመስልህ ማንም የሌለ፣ ሐሳብህ የማይከለከል፣ ፈቃድህን የሚያቋርጥ ማንም የሌለ፣ ብቻህን ከብረህ ከፍ ብለህ ያለ እግዚአብሔር አንተ ነህ። ተመስገን። አሁንም ጌታ ሆይ በእግሮች ስር ተቀምጠናል። ሕይወት እንዲሆንልን እንዲበዛልን የሕይወትን ቃል አፍስስብን። መንገድህን እንድናውቅ እንድንታዘዝህ፣ ደስ በሚያሰኝ ኑሮ እንድናገለግልህ አቤቱ ቅዱስ መንፈስህ ያስተምረን። የምንሰማው ቃል በብረት እንደሚቀረጽ በልባችን ተቀርጾ እንዲቀር በኢየሱስ ስም ጸልያለሁ። ከሐሳባችን የማይጠፋ ልቦናችንን ወጥሮ የሚይዝ እግዚአብሔር የዘላለም አምላክ ግድ የሚለን ብርሃን የሞላበት ድምፅ እንዲሆንልን በኢየሱስ ስም ጸልያለሁ። ወዴት እንድንሄድ እናውቅ ዘንድ እባክህን ዛሬ አንተ ተናገረን። ኑሯችን በምድር የቀና እንዲሆን፣ አንተን ደስ የሚያሰኝ እንዲሆን፣ ፈቃድህን የምናገለግልበት ዕድሜና ፍጻሜ እንዲሆንልን እባክህን መንገድህን አብራልን። በዚህ ቃል ውስጥ አንተ ድምፅህን አሰማን። እግዚአብሔር አባት ሆይ ይህ ቃል ስንሰማው ለፈውስ ይሁነን፣ ስንሰማው ለኃይል ይሁነን፣ ለደስታ ይሁነን፣ ለሰላም ለምህረት ይሁነን። በዚህ ቃል እግዚአብሔር የመታነጽ መገንባት ይሁንልን። እግዚአብሔር የዘላለም አምላክ ሆይ ክብር ላንተ ይሁን። ተመስገን። የእናቱን ጡት ጠብቶ እንደሚፈረጭ እምቦሳ እንዲሁ ዛሬ የእግዚአብሔር ቃል በእኛ መካከል ተገኝቶ ልባችን በደስታ እንዲሞላ በፊትህ እግዚአብሔር ረክተን እንድናመሰግንህ አስበን። ይህንን ጊዜ ከመጀመሪያው እስከ መጨረሻው ለአንተ አስረከብን። ክፉ በስምህ የተወገደ ይሁን። እነዚህ የዓመፅ እጆች የማይሰሩበት ሰዓት ይሁን። አቤቱ እግዚአብሔር የሰዎችን ሐሳብ በልዩ ልዩ መንገድ የሚታገሉ ሁሉ ዝምና ጸጥ የሚሉበት፣ የማይሰሩበት፣ የታሰሩበት ሰዓት እንዲሆን ስምህን እንጠራለን። መንፈስ ብቻ ይናገር፣ መንፈስ ብቻ ይስራ። በጌታ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። ፊልጵስዩስ ምዕራፍ 1 ከቁጥር 3 እስከ 8 ድረስ ሁልጊዜ በጸሎቴ ሁሉ ስለ እናንተ በደስታ እየጸለይሁ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና በእስራቴም ወንጌልንም መመከቻና መጽኛ በማድረግ ሁላችሁ ከእኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁና ስለ ሁላችሁ ይህን ላስብ ይገባኛል።
በክርስቶስ ኢየሱስ ፍቅር ሁላችሁን እንዴት እንድናፍቃችሁ እግዚአብሔር ምስክሬ ነውና። ይህ ክፍል ሐዋርያው ጳውሎስ ስለ ፊልጵስዩስ ሰዎች ያለውን የልቡን ሐሳብ የሚገልጽበት ቦታ ነው። ምንድነው ስለ ጳውሎስ ስለ ፊልጵስዩስ የሚያስበው? ይሄ ደብዳቤ ከሌሎች የአዲስ ኪዳን መልእክታቶቹ ይልቅ በጣም በብዙ ደስታ በብዙ ፍቅር የተጻፈ ደብዳቤ ነው ብለው የመጽሐፍ ቅዱስ ተማሪዎች ያስባሉ። ምንድነው ጳውሎስ ወደ ፊልጵስዩስ ሰዎች እንዲህ ባለ ደስታ እንዲህ ባለ ስሜት እንዲሆን ያደረገው ነገር? ይህን ጥያቄ የሚመልስልን ዛሬ የምንመለከተው ክፍል ነው። እንደውም ስለ ህብረት የሚናገርበት የመጀመሪያውን ክፍል የምናገኘው በዛሬው ክፍላችን ስለሆነ ሁላችሁ ይህንን ክፍል እንድትጨብጡት የልቦና ጸሎቴ ነው። እኔም እንዲሳካልኝ ጸሎቴ ነው። ምክንያቱም እዚህ ክፍል ህብረት ብሎ የጠቀሰውን ነገር የምናብራራበት ክፍል ስለሆነ ማለት ነው። ጳውሎስ ደስ ይለኛል ይላል። መቼ? ሁል ጊዜ ደስ ይለኛል። ስለ እናንተ በደስታ እጸልያለሁ። የሚገርም ነገር ነው። በየዕለቱ ስለ እናንተ ሁል ጊዜ በደስታ እጸልያለሁ ብሎ ይናገራል። መርጦ ሳይሆን ስለ ሁላችሁ፣ ስለ እናንተ ሁሉ በደስታ እጸልያለሁ። ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። ይሄ እኮ በተለየ ፍቅር አገላለጽ ነው። ትዝ ባላችሁን ጊዜ ሁሉ፣ በጸለይኩላችሁ ጊዜ ሁሉ፣ ወደ እኔ ስትመጡብኝ በቃ ፊቴ ደስ ይለኛል፣ ልቦናዬን ደስ ይለዋል። ባሰብኳችሁ ጊዜ ሁሉ እግዚአብሔር ይመስገን እላለሁ፣ አምላኬን እባርከዋለሁ። ለምን? በልቤ ትኖራላችሁ ይላል። ይሄ የፍቅር ቋንቋ ነው። በልቤ ትኖራላችሁ። እንደውም የግሪኩን ቃል የሚያውቁ ሰዎች እዚህ ቦታ ላይ በልባችሁም ስላለሁ የሚል ስሜትም እንዲሰጥ ማድረግ ይቻላል፣ እንደዛ መረዳት ይቻላል ይላሉ። ስለዚህ በጳውሎስ ልብ ውስጥ እነሱ አሉ፣ በእነሱ ልብ ውስጥ ጳውሎስ አለ። ኃይለኛ ትስስር፣ መያያዝ፣ በስሜት መቆራኘት አላቸው ማለት ነው። እንደውም እንዴት እንድናፍቃችሁ ብሎ ምስክር ይጠቅሳል። በጣም ትናፍቁኛላችሁ ብሎ ምስክር ማንን ነው የሚጠቅሰው? እግዚአብሔርን ይጠቅሳል። ጌታ ምስክሬ ነው፣ እግዚአብሔር ምስክሬ ነው። እና ለጳውሎስ ለፊልጵስዩስ ሰዎች የነበረውን ልቡን የሚያሳይ ነገር ነው። ልክ እኛ አንዳንድ ጊዜ አንድ ሰው ደስ ሲያሰኘን በንግግሩ ወይ ባድራጎቱ አንጀቴን አራስከው እንደምንለው፣ ልቤን ቅቤ ያጠጣኸው እንደምንለው፣ ይሻው ምን ላርግህ እንደምንለው፣ የልቤን ነው ያደረስክልኝ እንደምንለው፣ ጳውሎስ ፊልጵስዩስን የሚላቸው በዚህ ክፍል ላይ በዛሬው ቁጥር 3 እስከ 8 ድረስ ባለው ክፍል ውስጥ የሚላቸው ሁል ጊዜ እናንተን ሳስብ እግዚአብሔርን አመሰግናለሁ፣ እጸልይላችኋለሁ። ባሰብኳችሁ ቁጥር በደስታ ነው እጸልይላችሁ። በልቤ ውስጥ ደግሞ አላችሁ፣ እኔም በእናንተ ልብ ውስጥ አለሁ። እንዴት እንደምናፍቃችሁ እንዴት አድርጌ ላሳያችሁ። እግዚአብሔር ግን ምስክሬ ነው ለማለት ሳይሆን ለመደለል ሳይሆን እንዴት እንደምናፍቃችሁ ራሱ የልብ የሚያውቅ አምላክ እግዚአብሔር ምስክሬ ነው ይላል። እና በቃ ይሄ ያብዛልን። በእውነት ስለ ህብረት አለ የምንነጋገረው። በእኛም ልብ ውስጥ በእኛም ህብረት ውስጥ እግዚአብሔር አንዱ ስለሌላው እንደዚህ ያለውን ደስታ እንደዚህ አይነትን የልብ ሐሳብ እግዚአብሔር ያብዛልን። እንድንዋደድ አውቃለሁኝ፣ ግን ደግሞ እኛ ባህላችን ይሁን ወይም ሌላ አላውቅም፣ ግን አንልም ብዙ ነገር። እንደውም አንዳንዴ አይ ላቭ ዩ እንትን ወድሻለሁ ከማለት አይ ላቭ ዩ ይቀለናል። እንግሊዘኛው እንትን ይላል መሰለኝ። እና በቃ የሆነ የሚያስረን ነገር አለ። ለሰው ያለንን ስሜት ያለንን ልብ መግለጥ ይከብደናል፣ በጣም ይከብደናል። እንደሱ አይነት ነገር ምን በረታው መቃብር ቦታ ጋር ስንደርስ ነው። ሰውየው አየው መቼስ ወይም እሱ አታየው። ዝርዝሩን እዛ ቦታ ላይ ከማስረዘም አሁን አንዳንዱን ብለነው ብንቀንስ የሚሻል ይመስለኛል። ብዙዎች የማያደርጉበት ምክንያት ምንድነው? ይታባያል ብለው ያስባሉ። ሰውየው አሁን ብዙ እንዳተኩ እንደዚህ አንጀቴን ስታርሰኝ ምናምን እንደው በቃ የኔ አንበሳ የኔ ፊት አውራሪ ምናምን ብንባባል የሆነ የሚታባይ አይነት ነገር ይመስላል። ግን መጽሐፍ ቅዱስ ምሳሌ ምዕራፍ 27 ቁጥር 5 ላይ ምሳሌ ምዕራፍ 27 ቁጥር 5 ላይ የተገለጠ ዘለፋ ከተሰወረ ፍቅር ይሻላል። የተገለጠ ዘለፋ ከተሰወረ ፍቅር ይሻላል። እግዚአብሔር ይርዳን ፍቅራችንን መግለጥ እንድንችል፣ በቋንቋ መግለጥ እንድንችል፣ ማስረዳት እንድንችል፣ ማሳየት እንድንችል። ምክንያቱም እምነትና ፍቅር ስራ ስለሚጠይቁ ስራ ደግሞ መሰወር ስለማይችል እንደዚህ እንድናሳይ እግዚአብሔር ይርዳን። እና ጳውሎስ
አስባችኋለሁ፣ በደስታ እመለከታችኋለሁ፣ ጸልይላችኋለሁ። እናንተን ባሰብኳችሁ ቁጥር እግዚአብሔርን አመሰግናለሁ። በልቤ አላችሁ፣ እንዴት እንደምናፍቃችሁ እግዚአብሔር ምስክሬ ነው እያለ ብቻ ሳይሆን ደግሞ ሌላ ነገር የሚገርም ነገር ይጨምራል። ቁጥር 7ን እዩት። ቁጥር 7 ላይ ስለ ሁላችሁ ይህንን ላስብ ይገባኛል። ምዕራፍ 1 ቁጥር 7 ስለ ሁላችሁ ይህን ላስብ ይገባኛል ማለት እንደዚህ ላስብ ተገቢ ነገር ነው። በጣም ትክክለኛ ነገር ነው። ቢፈተሽ የማቀርበው ነገር ስላለኝ፣ ቢመዘን ሚዛን የሚደፋ ነገር ማቅረብ ስለምችል፣ የማያሳፍር ነገር ስለእናንተ መናገር ስለምችል በእውነት ስለ ሁላችሁ እንደዚህ ላስብ ይገባኛል። ይገባል ብሎ ነው ይሟገታል። ምንድነው እንደዚህ እንዲሟገት የሚያደርገው ነገር ቢባል መሰረቱ ለዚህ ፍቅር፣ ለእንዲህ አይነት ስሜት፣ ለእንዲህ አይነት ነገር እነሱ የሆኑት ነገር አላቸው። አሁን እዚህ ጋር አልጠቀሰውም፣ ግን ሐዋርያት ሥራ ምዕራፍ 16 ጋር ብንሄድ ቤተክርስቲያኒቷ ስትተከል የነበረበትን ታሪክ ሐዋርያት ሥራ ምዕራፍ 16 ላይ ስለሆነ የምናገኘው እዛ ላይ ምዕራፍ 16 ላይ ማንን ታገኛላችሁ? ጳውሎስ ወደ ሆነ አቅጣጫ ሊሄድ ፈልጎ የኢየሱስ መንፈስ ከለከለው ይላል። በሌሊት ራእይ ግን ቁጥር 9 ላይ በሌሊት ራእይ ግን አንድ የመቄዶንያ ሰው ናና ወደዚህ መጥተህ እርዳን፣ ተሻገርና እርዳን የሚል የመቄዶንያ ሰው ምልክት አየ። በራእይ ነበር የሄደው ወደ መቄዶንያ ወደ ፊልጵስዩስ። እዛ ሲሄድ በወንዝ ዳር ካገኛቸው ሴቶች መካከል ልዲያ የምትባል የእግዚአብሔርን ቃል ስትሰማ መረዳት እንድትችል እግዚአብሔር ልቦናዋን ከፈተላት ይላል እና አመነች። ከቤተሰቦቿ ጋር አመነች። እኔ አማኝ እንደሆን ከቆጠራችሁኝ ኑና ወደ ቤቴ ላስተናግዳችሁ፣ ወይም በዛ ላይ ያሳሰብ ህብረት እናድርግ እንደማለት ነው። ህብረት እናድርግ ብላ ወደ ቤት ወስዳ ግድ ብላ በቃ አማኝ ከሆንኩኝ ቤቴ ነው ብላ ይዛ እንደሄቻቸው ይናገራል። ወደ ቤቴ ገብታችሁ ኑሩ አለቻቸው። ከእሷ ቤት ወጥቶ እዛ እያስተማረ ቆይቶ ያለ በመንገድ ላይ የሆነች ሴት ደግሞ ርኩስ መንፈስ ያለባት እየጮኸች የልዑል አምላክ ባሪያዎች እነዚህ ናቸው እያለች ስታውከው ያንን መንፈስ ቢገስጸው ወጣ። እሷን እዛ ቸርች ከቀላቀልናት መቄዶንያ ፊልጵስዩስ ቸርች ውስጥ እሷም አለችበት። የሚያስታውሳቸው ሰዎች አሉ ማለት ነው። ሌላ ማንን እናስታውሳለን? ሐዋርያት ሥራ ምዕራፍ 16 የእስር ቤቱ አለቃ ዋናው ጄለሩ እሱ አለ። እሱ እንደዚሁ በቃ መሬት መንቀጥቀጡ ሲሆን አይቶ በሮች ሲከፋፈቱ አይቶ የጠፉ መስሎት ራሱን ሊጎዳ ሲል አትጉዳኛ አለን ብሎ ይለዋል ጳውሎስ። ወንጌል ያሰማዋል። እድሜ እንድድን ምን ላድርግ ይላቸዋል። በዝርዝር ካስረዳው በኋላ እሱም ከነ ቤተሰቡ አመነ፣ ተጠመቀ፣ ወደ ቤቱ ወሰዳቸው። እግራቸውን አጥቦ በዘይት አሽቶ በደንብ አድርጎ አስተናገዳቸው። ይሄ የፍቅር ነገር ነው። ይሄ የህብረት ነገር ነው። ይሄ የወዳጅነት ነገር ነው። እንደዚህ አይነት ትዝታዎች ገና ሲጀምር ሁሉ አለው። ስለዚህ አቤት ስወዳችሁ ሳስባችሁ ደስ ይለኛል፣ ባሰብኳችሁ ቁጥር እግዚአብሔርን አመሰግናለሁኝ፣ እንዴት እንደምናፍቃችሁ ውስጤን እግዚአብሔር ያውቃል እያለ የሚማጸንበት ደግሞ እንደዚህ ሳስብ የሚገባ ነገር ስለሆነ ነው። ይገባል እናንተ እኮ እያለ የሚያስባቸው ነገሮች አሉት። እንግዲህ እነዚህን ሁሉ ነገሮቹን እዚህ ክፍል ውስጥ አምጥተ ነው ለምንድነው እንዲህ የሚሆነው? ስሜቱን እንዲህ መግለጽ ግድ ያለው ነገር ምን አይቶ ነው የሚለውን ነገር ከዛሬው ክፍል ውስጥ እንፈልጋለን። ሁለት ነገሮች ደግመን እናንብበው ከቁጥር 3 እስከ 8። ሁልጊዜ በጸሎቴ ሁሉ ስለእናንተ ሁሉ በደስታ እየጸለይኩ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። በእናንተ መልካም ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና በእስራቴም ወንጌልንም መመከቻና መጽኛ በማድረግ ሁላችሁ ከእኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁና ስለ ሁላችሁ ይህን ላስብ ይገባኛል። በክርስቶስ ኢየሱስ ፍቅር ሁላችሁን እንዴት እንድናፍቃችሁ እግዚአብሔር ምስክሬ ነው። ለዚህ የመጀመሪያው ነጥብ ለምትጽፉ አብራችሁ ስለሰራችሁ ማለት ትችላላችሁ። መጀመሪያ ጳውሎስ ይህን ሁሉ እንዲናገር ካደረገው የመጀመሪያው ነገር አብራችሁ ስለሰራችሁ የሚለው ቃል ጋር ነው ያለው። ይሄ ስለ ህብረት ነው። ፌሎሺፕ ህብረት ብለን የምንለውን ቃል የሚጠቀም የግሪክ ቃል ነው እዚህ ቦታ ላይ ያስቀመጡት። ህብረት ወይም ፌሎሺፑ በግሪክኛው ትርጉሙ
ምን ማለት ነው? ለአንድ ጉዳይና ስራ አብሮ መስራት ወይም መሻረክ የሚለውን ሐሳብ የያዘ ነገር ነው። ለአንድ ጉዳይና ስራ አብሮ መስራት ወይም መሻረክ የሚለውን የሚያመለክት ነገር ነው ፌሎሺፕ የሚለው ቃል። ከቁጥር 3 እስከ 5 ድረስ ስንፈልግ የምናገኘው እሱን ነው። ቁጥር 5ን ይዩት። ቁጥር 5 ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ፣ ወንጌልን በመስበክ አብራችሁ ስለሰራችሁ፣ እናንተ ኮወርከርስ ሆናችሁ፣ ፓርትነርስ ሆናችሁ፣ አብራችሁ ሰራተኞች ስለሆናችሁ አምላኬን አመሰግናለሁ። የሚያያይዘው ከስራው ጋር ነው። በዚህ ስራ ውስጥ አብሮ ሰራተኞች ስለሆናችሁ፣ በዚህ ስራ ውስጥ እናንተ ኮወርከር ሆናችሁ ስላላችሁ፣ በዚህ ምክንያት ከልቤ እግዚአብሔርን አመሰግናለሁ እናንተንም እናፍቃለሁ ብሎ ነው የሚናገረው። ስለዚህ የመጀመሪያው ነገር አብረውት ስራውን ስለሚሰሩ፣ አብሮ ሰራተኞች ስለሆናችሁ፣ አብራችሁ ስለሰራችሁ ይላል። ስላገዛችሁ፣ ስለተካፈላችሁ ሸክሙ፣ በዚህ ስራ ውስጥ አብራችሁ ስለተገኛችሁ። ቁጥር 5 ደግማችሁት ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ። ከፊተኛው ቀን ማለት ሲገባ ከነበረበት ጊዜ ጀምሮ አመቻቹለት፣ ተቀበለችው፣ ወደ ቤቱ ወሰዳቸው። እነዚህን ሁሉ ነገሮች አድርገው ከነርሱ ጋር በመካከላቸው ሳለ ከመጀመሪያው ጊዜ ጀምሮ ጌታን ከተቀበሉበት ጊዜ ጀምሮ አመቻችተውለት፣ አግዘውት የእግዚአብሔርን ስራ በመስራት እስከዚህ ቀን ድረስ አሁን ያለው የት ነው? እስር ቤት ነው። እስር ቤት ውስጥ ሆኖ ከመጀመሪያው ጊዜ ጀምሮ አሁን እስር ቤት እስካለውበት እስከዚህ ቀን ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ማለት ያኔም ሲሰብክ አብረው ሰራተኞች ናቸው። ሲያገለግል በመካከላቸው አብረው ሰራተኞች ናቸው። እስር ቤት ገብቶ ደግሞ ታስሮ እያለ የሚያፍሩበት፣ ችላ የሚሉት የሚጥሉት ሰው ሳይሆን በወንጌል ስራ አብሮት እዚያም ተጠምደው ያሉ አብሮ ሰራተኞች ስለሆናችሁ አምላኬን አመሰግናለሁ። ሳስባችሁ ልቤ ደስ ይለዋል። ሁልጊዜ ጸልይላችኋለሁ፣ እንዴት እንደምናፍቃችሁ እያለ በዚህ ቃል ይነግራቸዋል። እንዴት ነው ከመጀመሪያው እስካሁን ድረስ አብረውት የሰሩት? ፊልጵስዩስ ምዕራፍ 4 ከቁጥር 15 እስከ 16 እናንብብ። እንደዚህ ይላል። ፊልጵስዩስ ምዕራፍ 4 ከቁጥር 15 እስከ 16 የፊልጵስዩስ ሰዎች ሆይ፣ ጳውሎስ ከእስር ቤት ሆኖ የሚነግራቸው፣ ወንጌል በመጀመሪያ ሲሰበክ ወደ እነሱ ከተማ ሲገባ ከመቄዶንያ በወጣው ጊዜ ከነሱም ደግሞ ወጥቼ በሄድኩ ጊዜ ከናንተ ብቻ በቀር ሌላ ቤተ ክርስቲያን በመስጠትና በመቀበል፣ ገንዘብን ድጋፍን ይመለከታል። በመስጠትና በመቀበል ስሌት እንዲህ ባለ ሂሳብ ከእኔ ጋር እንዳልተካፈለች እናንተ ደግሞ ታውቃላችሁ። ማንም ቤተ ክርስቲያን ከእኔ ጋር በዚህ ነገር አልቆመም፣ እናንተ ብቻ ናችሁ። በተሰሎንቄ እንኳ ሳለሁ፣ እሱ ተሰሎንቄ እያገለገለ አንድ ጊዜና ሁለት ጊዜ ያስፈለገኝን ሰዳችሁልኝ ነበርና ብሎ ይላቸዋል። ሲያምኑ፣ ሲቀበሉት፣ ሲረዱት ያን ሁሉ ጠቅሶ ነው የሚናገረው። ተሰሎንቄ ቸርች ሳገለግል እናንተ ነበራችሁ፣ አንዴም ሁለቴም ድጋፍ የላካችሁልኝ። ወንጌል ከመቄዶንያ ወጥቼ በሚሽን ስራ ስወጣ፣ በዚያ የሚሽን ስራ ውስጥ በወጣው ጊዜ ከናንተ በቀር ባጠገቤ የቆመና የደገፈኝ ማንም አልነበረም። አብረውት የሰሩት በዚህ መንገድ ነበር። ቆሮንቶስ ጋር ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 11 ስማቸው እንደገና ተጠቅሷል እዚህ ጋር። ተሰሎንቄ ቸርች ውስጥ ሆኖ ሳይሆን ቆሮንቶስ ቸርች ውስጥ ሆኖ የሆነውን ነገር ሁለተኛ ቆሮንቶስ ምዕራፍ 11 ከ8 እስከ 9 ታገኛላችሁ። እንደዚህ ይላል። ቆሮንቶሶች ያናግሩት ነበር፣ እንደምታውቁት ይነካኩት ነበር፣ እንዲናገር ያደርጉታል ጳውሎስም። እና እዚህ ጋር በሚናገርበት አይነት ቶን አርጊው እያደረገ የሚናገርበት ቶን ነው ያለው እዚህ ጋር። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 8 እስከ 9 እንዲህ ይላቸዋል። እናንተን ለማገልገል ደሞዝ እየተቀበልኩ ሌሎችን አብያተ ክርስቲያናት አስቸገርኩ አይደለም የሚለው፣ ዘረፍኩ ነው የሚለው። ከእናንተም ጋር ሳለኝ በጎደለኝ ጊዜ እናንተ ጋር እያለሁ እናንተን እያገለገልኩ ሲጎለኝ በጎደለኝ ጊዜ በማንም አልከበድኩበትም። ነን ኦፍ ዩ የረዳችሁኝ ሰዎች አልነበራችሁም። ከመቄዶንያ ከፊልጵስዩስ የመጡት ወንድሞች የጎደለኝን በሙሉ ሰጥተዋልና በነገር ሁሉ እንዳልከብድባችሁ ተጠነቀቅኩ እጠነቀቅማለሁ። ለቆሮንቶስ ቤተክርስቲያን ይሄ የሚያሳፍር ነገር ነው። ግን ለፊልጵስዩስ ሰዎች ደግሞ ሰርተፍኬታቸው ነው።
ቆሮንቶስ ቤተክርስቲያን እያገለገለ ሌላ ቦታ ያሉት ፊልጵስዩስ አማኞች ለጳውሎስ የሚያስፈልገውን እየሞሉ ያገለግል ነበር። እንዲህ አይነት ልብ ይስጠን። የሚገርም አይነት ቸርች ነው ፊልጵስዩስ፣ በጣም የሚገርም አይነት ቸርች ነው። እና የሚላቸው እናንተ አብራችሁ ስለምትሰሩ ስራውን ተሸክማችሁ ስላላችሁት፣ እኔ እናገር ይሆናል ግን የምትረዱኝ እናንተ ናችሁ። እኔ እሄድ ይሆናል ግን እንድሄድ ምክንያቶቼ እናንተ ናችሁ። አብራችሁ ስለምትሰሩ፣ ተሰሎንቄ ብሄድ አብሮ ሰራተኞች ነን፣ ቆሮንቶስ ብሄድ አብሮ ሰራተኞች ነን። አብረን ስለምንሰራ ሳስባችሁ ደስ ይለኛል። አብራችሁ ስለምትሰሩ እናፍቃችኋለሁ። አብራችሁ ስለምትሰሩ አሳስባችሁ እግዚአብሔርን አመሰግናለሁ። አብራችሁ ስለምትሰሩ በልቤ ትኖራላችሁ። ምን አይነት ቸርች ነው? ምን አይነት ጉባኤ ነው? አብራችሁ ስለምትሰሩ አብረው እኮ አይደለም በእግር የሚሄዱት፣ አብረው አይደለም ቆሞ የሚሰብኩት። ነገር ግን እነዚህ ጳውሎስ በሄደበት የወንጌል ስራና አገልግሎት ደግፈውት ስላሉ፣ ሰፖርት አድርገውት ስላሉ፣ እንዲሄድ ምክንያት የሚጎለው ነገር እንዳይኖር አሟልተው ስለሚልኩት አብራችሁ ሰራተኞች ናችሁ ይላል። በዚች ቤተክርስቲያን ሳገለግል አንዱ እግዚአብሔርን በጣም ከማመሰግንበት ነገር አንዱን እዚህ ጋር ቆም ብዬ ብናገር ወዳለሁኝ። ቤተክርስቲያናችን እናንተ ሁላችሁ ማለቴ ነው በግሎባል ሚሽን በኩል ስለሚኖረን ስራ ጌታን እጅግ አድርጌ ያመሰግናለሁ። በዚህ ደቂቃ እኛ የተናገር 38 የግሎባል ሚሽን ውስጥ ሰፖርት የሚደረጉ 38 ሚስዮናውያን በገጠሪቷ ኢትዮጵያ ውስጥ ያገለግላሉ። አንዳንዶቹ አሁን መግባት የማይቻልበት የጸጥታ ችግር አለበት ውስጥ ሆኖ ነው የሚያገለግሉት። ተሽለክልከው መጥተው ሪፖርት ያደርጋሉ። ተሽለክልከው መጥተው ትሬኒንጋቸውን ይወስዳሉ። የእግዚአብሔር ስም የተባረከ ይሁን። እዚህ ቁጭ ብላችሁ እዚያ ያሉት እንዲያገለግሉ ስለምታደርጉ ጌታ ይባርካችሁ። ባለፈው ዓመት ሪፖርታቸው 17855 ሰዎች ወንጌል ሰምተው 450ዎቹ ጌታን ተቀብለው 36 ህብረቶች ተመስርቶ ነው ዓመቱ ያለቀው። ጌታ የተመሰገነው። ይህ የእናንተ ስራ ነው። ይህም ብቻ አይደለም። ሆምለሶችን አዲስ አበባ ከተማ ውስጥ ጎዳና ተዳዳሪዎች አሉ፣ የሚበሉበት የሌላቸው። እነሱ መጥተው በየቀኑ ይመገባሉ። ከሰኞ እስከ ዓርብ በግሩፕ ጠዋት ቁርስ፣ ሌሎቹ ደግሞ ማታ ምሳ ይበላሉ። እኩለ ቀን ላይ ወንጌል ሰምተው ምግባቸውን ይበላሉ። ብዙ ጊዜ ከመካከላችን የሄዳችሁ አይታችኋል። ማየት የሚቻል ክፍት ፕሮጀክት ነው። እነዚህ ሰዎች ሁሉ ይበላሉ፣ ወንጌልን ይሰማሉ። ከመካከላቸው ጌታን ሲቀበሉ ወደ ግሩፕ ሃውሲንግ ገብተው 5-8 አድርገን እንዲያርፉ እየተደረገ በጌታ ያድጋሉ። ምስክርነታቸውን ከዚህ በፊት ሰምታችኋል። ጌታ አምላክ የተመሰገነ ይሁን። በቅርብ አዲስ ነገር የተደረገ ምናልባት ያልሰማችሁት ነገር ካለ ለነገዋ የሚል ፕሮጀክት በአዲስ አበባ ከተማ ሲቲው የጀመረው ኮመርሻል ሴክስ ውስጥ ያሉ ከተለያየ ሀገር በልዩ ልዩ ምክንያት መጥተው የሚወድቁ ሴቶችን ከየጎዳናው ላይ አንስተው አስገብተው ያኖሯቸዋል። በአሁኑ ጊዜ 500 የሚሆኑ ገብተዋል። ከነዛ ውስጥ የወንጌልን መስማት እንዲችሉ ፈቃድ ተገኝቶ ሁሉም እንደ እምነቱ በየእምነቱ ቤት ክፍል ተከፍቶላቸዋል። ለእኛም አንደኛውን በር አግኝተናል። እስከ 260 የሚሆኑ ሴቶች በየእሁዱ ወንጌል ይሰማሉ፣ ክርስቶስ ይሰበክላቸዋል። እነዚህ ተመርቀው ሲወጡ ሙያ ተምረው ብቻ ሳይሆን ኢየሱስን ተምረው ይወጣሉ። የኢየሱስ ሆኖ ለመቀጠል ተለውጠው የሚወጡ ናቸው። ከነዚህ መካከል የሚጠመቁት ሲጠመቁ የአይን ምስክር ነበርኩ። ወገኖች ሆይ እንደዚህ በማድረጋችን ውስጥ እዚህ ቁጭ ብለን ከሚሰሩት ጋር መስራት እንችላለን፣ ከሚሄዱት ጋር መሄድ እንችላለን። ጳውሎስ እሱን ነው የሚላቸው። ገንዘብ ሰጣችሁ፣ ድጋፍ ሰጣችሁ፣ አብራችሁን ስለሰራችሁ ጌታን አመሰግናለሁ። አብራችሁ ስለሰራችሁ እወዳችኋለሁ፣ በልቤ ትኖራላችሁ፣ ሁልጊዜ ያስባችኋለሁ፣ እናፍቃችኋለሁ ይላል። ከየት እስከ የት ነው? ካመኑበት ጊዜ ጀምሮ እስር ቤት ውስጥ እሱ እስካለ ድረስ እስር ቤት ውስጥ ነው ያለው። who cares ብለው አልጣሉትም። ነገር ግን እዛም መታሰሩ እስር ቤት ውስጥ ሆኖ ወንጌል እየሰራ እንደሆነ ስለሚያምኑ የሚቀጥሉ ሳምንታት እናያለን። እስር ቤት ውስጥ ሆኖ የሚሰራውን የእግዚአብሔር ስራ ስለሚያውቁ እሱ ስለ ወንጌል ነው፣ እሱ ወንጌልን ለመመከት ወንጌልን ለማጽናት እየሰራ ነው ብለው አብረውት ስለሆነ ያሉት። በዚህ ዘመን ብዙ መጥፎ ነገሮች በጌታ ስም ገንዘብ የተሰበሰበ በዚያ ገንዘብ መጥፎ ነገር ስለሚደረግበት ይህንን የእግዚአብሔርን ስራ ሊሰራበት የሚችለውን ሪሶርስ
ወደ አነሰ ነገር ሰዎች ሲጥሉት ስላየን፣ ሲያቆሽሹት ስላየን በዚህ ነገር ምክንያት ሁሉ ጥሩ ነገር ሰው አውጥቶ ጥሏል። ይህንን ስለሚያውቁ ለጥሩ ነገር ለመስጠት መልካሙን የወንጌል ሥራ ለመደገፍ ሰዎች ልባቸው ያመነታል። የእግዚአብሔር ገንዘብ በእግዚአብሔር ሕዝብ ቤት ውስጥና ኪስ ውስጥ ተቀምጦ የእግዚአብሔር ሥራ ይቆማል። ምክንያቱም ብሰጥ ከሌ እንደዚህ ያርጉ የለም እንዴ ብለው ስለሚያዩ። ሁለተኛ ቆሮንቶስ ምዕራፍ 8 ጋር አንድ ጥቅስ ላውጣላችሁ። እንዲህ ይላል ሁለተኛ ቆሮንቶስ ምዕራፍ 8 ስለ ቲቶ የሚጠይቅ ቢኖር ስለ እናንተ አብሮኝ የሚሰራ ባልንጀራዬ ነው። ስለ ወንድሞቻችን የሚጠይቅ ቢኖር የአብያተ ክርስቲያናት መልእክተኞችና የክርስቶስ ክብር ናቸው። ይሄ በቀጥታ ስራ ላይ የተሰማራ ሰው ነው። የቅድሙ ገንዘብ ሰጥተው የሚደግፉት ነው። ይሄ ግን አሁን ቲቶን የሚለው ምንድን ነው? ስለ ቲቶ የሚጠይቅ ቢኖር ስለ እናንተ አብሮኝ የሚሰራ ዳይሬክትሊ ኢንጌጅ ነው በስራው ላይ አብሮኝ የሚሰራ ባልንጀራዬ ነው ማለት ቲቶን ቀርጤስ አስቀምጦታል ስራ እንዲሰራ፣ ወዲና ወዲያ ይልካቸዋል። ጢሞቴዎስን፣ አፍሮዲጡ እነዚህ መልእክተኞች ናቸው። ቀጥታ ስራ ላይ በመሳተፍ አብሮ ሰራተኛ መሆን ይቻላል። ቅድም ያልኩት ሪሶርሳችንን በማካፈል ገንዘብ በመስጠት መደገፍ ነው፣ የሚሄዱትን በመርዳት ነው። ግን እዚህ ጋር ደግሞ እንደምናየው ቲቶን አብሮኝ የሚሰራ የሚለው ስራው ላይ አብሮ ተሳትፎ ነው ማለት። ለወንጌል ምስክርነት ቅዳሜ እንወጣለን ኑ ተብለን ስንጠራ አብሮ በመውጣት ማለት ነው። ያመኑትን እንዲያድጉ በጌታ ለመደገፍ ስንሳተፍ ማለት ነው። በጓዳ ስራዎች ኑና ይሄንን ነገር አብረን እንስራ ስንል የሁላችን እጅ ስናስተባብርና ቀጥታ ስራው ውስጥ ስንጠመድ ነገሩን እጃችን ሲቆሽሽ በስራው ማለት ነው፣ ያኔ አብረን ሰራተኞች ነን። የታመሙትን እርዳታ የሚያስፈልጋቸውን እነዚህን ስንጎበኝና በጎደለው ስንሞላላቸው፣ ስናቀናላቸው፣ ስናቀልላቸው የሥራ ተካፋዮች እንሆናለን። አብረን ቤቱን እናጽዳ ቢባል አብረን እንሰራለን። በዚህ ጉባኤ ውስጥ መካከል ሁሉ ትክክል የሚኖር ሁሉም ምንም ችግር የሌለው ሁሉም ምንም የማያስፈልገው እንዳይደለን እንተማመናለን። እያንዳንዳችን የየራሳችን ጉድለት አለን፣ የምንጸልይበት ወደ እግዚአብሔር የምንቃትትበት በእኔ ላይ ስራ የምንልበት። ግን ወገኖች ሆይ እግዚአብሔር ስራውን በእኛ ዘንድ የሚሰራው በሌላው ነው። እህት የእህቷን ነገር ስታስብና ስታቀናላት እጇን ስታስገባ፣ ወንድም ስለ ወንድሙ ሲያስብና እጁን ሲያስገባ፣ እንዲህ ባለ ስራ መካከል ነው አብሮ ሰራተኞች መሆን የሚመጣው። አብሮ በሚሰሩ ሰዎች እግዚአብሔር ይባርካችሁ። የኔ ጸሎቴ እሱ ነው። ጳውሎስ አብሮ ሰራተኞች ዝርዝር ብዙ ነበሩት። አሁን ታይማችሁን ለመውሰድ ስለማልፈልግ እንጂ ሮሜ ምዕራፍ 16 ጋር ሄጄ ሮሜ 16 ሰላምታ የሚያቀርብላቸው አብሮ ሰራተኞች 25 ሰዎች ዝርዝር አለው። 25 አብሮ ሰራተኞች፣ አብሮኝ ለሚሰራ፣ አብሮኝ ለታሰረ፣ አብሮኝ ለሚደክሙ እያለ 25 ሰዎች ይዘረዝራል። በአብሮ ሰራተኝነት ነው ወገኖች ህብረት ያለው አብሮ በመስራት ነው። አዳዲስ አባላት ስንቀበል በጣም ደስ ይለናል። በብዛት ነው የሚመጡት፣ ይመጣሉ፣ አዲስ አባል እንቀበላለን። ግን በውስጥ ጸሎታችን አገልጋዮች፣ በቤተ ክርስቲያን ያለን ሰዎች ጸሎታችን ውስጥ ጌታ ሆይ እነዚህ አባላት ብቻ ሳይሆን አብሮ ሰራተኞች አርግልን። ምክንያቱም በአብሮ ሰራተኝነቱ ነው ቤቱ የሚሰራው፣ ወንጌሉ የሚሰራው፣ ማደግና መስፋት የሚገኘው። እና ትንሽ ሁላችን ምን ያህል አብሮ ሰራተኛ ነኝ ብሎ ማሰብ ጥሩ ነገር ነው። ስለዚህ ፊልጵስዩስ ውስጥ ኮይኔኒያ ህብረት፣ ፌሎሺፕ አንዱ ገጽታው፣ አንዱ መልኩ ስራውን ሚሽኑ ነው። በስራ አንጻር አብሮ ስለ መስራት ነው። ሁለተኛው ነጥቤ ተካፋዮች ስለሆናችሁ የሚለው ይሆናል። ተካፋዮች ስለሆናችሁ የቅድሙ ስራው ላይ ነው የሚያተኩረው። አሁን ግን ወዳጅነት፣ ጓደኝነት፣ አብሮነት ላይ የሚያተኩር ይሆናል። እሱን እንድናይ ፈልጋለሁኝ። ህብረት ፌሎሺፕ ለአንድ ነገር በጋራ ባለቤት መሆን የሚያመለክት ነገር ነው። አንድን ነገር ለሁለት እኩል በጋራ መጋራትን የሚያመለክት ነገር ነው። ቅድም ለአንድ ዓላማ መስራት ነው እንዳልኳችሁ። እዚህ ጋር ግን ህብረት ሁለተኛው ትርጉሙ፣ ሁለተኛው ገጽታው በጋራ ባለቤት መሆን፣ አንድን ነገር እኩል መጋራት የሚያመለክት ነገር ነው። ልክ በባለ ትዳሮች መካከል እንዳለው ማለት ነው። ቤቱን በጋራ ባለቤት እንደሚሆኑበት ማለት ነው። ይህ ንብረትን ብቻ ሳይሆን ባልንጀራሞቹ ስሜታቸውን የሚጋሩበት ነው የሚሆነው። አሁን እሱ እስር ቤት ውስጥ ነው ያለው። እነሱን ግን አብራችሁ
ስለሆናችሁ ይላቸዋል። ተካፋዮች ስለሆናችሁ እስር ቤት ውስጥ ሆነው እነሱ ውጭ ሆነው እሱ እስር ቤት ውስጥ ተቀምጦ ጳውሎስ የሚላቸው ተካፋዮች ስለሆናችሁ። እንዴት ነው የሚካፈሉት? እስር ቤቱንማ የሚካፈሉት ልክ እነሱ ከሱ ጋር አብረው እንደታሰሩ ሆነው ህመሙን ሲታመሙ ሸክሙን ሲሸከሙለት ስሜታቸውን ከስሜቱ ጋር ሲያደርጉ የሱን ስሜት ሲጋሩለት በዚህ ተካፋይነት አለ፣ በዚህ ህብረት አለ፣ በዚህ ደግሞ አብሮነት አለ። ጥያቄው ምንድነው? ከእርሱ ጋር የተካፈሉት የሚለው ነው የሚሆነው። ፊልጵስዩስ ምዕራፍ 1 ቁጥር 7 ንዩት ምን ይላል መሰላችሁ? ፊልጵስዩስ ምዕራፍ 1 ቁጥር 7 በእስራቴም ወንጌልንም መመከቻና መጽኛ በማድረግ ሁላችሁ ከኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁና ስለ ሁላችሁ ይህን ላስብ ይገባኛል። with me ፓርትነር ያደረጋችሁት in something በቅድም እንዳለው በሆነ ነገር ስራው ላይ ሳይሆን አሁን እዚህ ጋር ፓርትነር ያደረጋችሁት ከኔ ጋር ነው። በእስራቴ ወንጌልንም መመከቻና መጽኛ በማድረግ እሱ ስራውን ነው። ሁላችሁ ከኔ ጋር በሉ እስቲ ከኔ ጋር በጸጋ ተካፋዮች ስለሆናችሁ በልቤ ትኖራላችሁና ስለ ሁላችሁ ይህን ላሳስብ ይገባኛል። በእስራቱ መከራውም ተካፋዮች ሆነው ወንጌልን ከሐሰተኞች ሲመክት ሲሰብክ ተካፋዮች ሆነው መልእክቱን በቃልና በስራ ሲያጸና ከእርሱ ጋር ተካፋዮች ሆነው እንደ አብሮ ሰራተኛ ብቻ ሳይሆን እንደ ባለቤት እንደ ጉዳዩ እንደሚያገባው ሰው አብረው እንደሚካፈሉ ሆኖ ስለሚያያቸው ነው ተካፋዮች ስለሆናችሁ ይላቸዋል። ፓርቴከርስ ስለሆናችሁ ኮሼር ስለምታደርጉ። እሺ ፊልጵስዩስ ምዕራፍ 4 ቁጥር 14 ጋር እንሂድ። ይሄን በለጠ የሚያስረዳን ነገር እናገኛለን። ምዕራፍ 4 ቁጥር 14 ሆኖም በመከራዬ ከኔ ጋር ስለተካፈላችሁ መልካም አደረጋችሁ። ምን ማለት ነው ይሄ? በመከራዬ ከኔ ጋር ስለተካፈላችሁ ማለት አብረውት እንደታሰሩ አድርገው ራሳቸውን ስለሚቆጥሩ የእርሱ መከራ ነው ብለው ሳይሆን አብረውት በመከራ እንዳሉ ስለሚያስቡ። ከቅድሙ ይለያል እኮ። የቅድሙ ስራው ላይ ነው ትኩረቱ፣ ሚሽኑ ላይ ነው ትኩረቱ። ገንዘብ በመስጠት ሰፖርት በማድረግ አብሮ በመስራት ነው ያለው። አሁን እዚህ ጋር ግን ያለው ፌሎሺፕ ኮይኖኒያ እዚህ ጋር ያለው ቃል ላይ ተካፋዮች ስለሆናችሁ የሚለው ቃል የሚያተኩረው በእርስ በርስ ግንኙነት ላይ ነው የሚያተኩረው። ሆኖም በመከራዬ ከኔ ጋር ስለተካፈላችሁ ይላል። ዕብራውያን ምዕራፍ 13 ቁጥር 3 እንደሚለው ማለት ነው። ዕብራውያን ምዕራፍ 13 ቁጥር 3 ላይ ይህን ጮክ ብለን እናንብበው ሁላችንም። 1 2 3 ከእነርሱ ጋር እንደታሰረ ሆናችሁ እስሮችን አስቡ፣ የተጨነቁትንም ራሳችሁ ደግሞ በስጋ እንዳላችሁ ሆናችሁ አስቡ። ልክ ይሄንን ነው የሚለው ያለው። እናንተ ከኔ ጋር ተካፋዮች ሆናችኋል። ታስሬ ልክ እንደኔ እንደታሰረ ሆናችሁ ስላሰባችሁ፣ በሚጨንቀኝ ቦታ ደግሞ እናንተ ኢን ፐርሰን በአካል ተገኝቶ እንደሚጨነቅ ሰው አብራችሁ ስለተጨነቃችሁ ስለተካፈላችሁ ተካፋዮች ስለሆናችሁ በእንዲህ አይነት መንገድ ግድ የሚል የሚያገባሽ ስለሆነ እግዚአብሔር በዚህ ይባርከን። በእውነት ምናልባት አንዳንዴ ስራው ላይ ጥሩ ልንመጣ እንችላለን። ስራውን ገንዘባችንን ሰጥተን ድጋፋችንን አድርገን ተገኝተን እንደምንም ብለን እጃችንን አቆሸሸን ልብሳችንን አቆሸሸን ሰርተን ልንጨርሰው እንችላለን። ግን አሁን ነገሩ ያለው እዚህ ሁለተኛው ህብረት ሌላው ገጽታው ደግሞ በስሜት በልብ በውስጥ ባለው ነገር ተካፋይነት ነው፣ ህብረት ማድረግ ነው። ምክንያቱም ሰዎች እጃቸው ተካፍሎ ልባቸው ላይ ያካፈል ስለሚችል እነዚህ አንዳንድ ወገኖች ታዩት ይመስለኛል ቴሌቪዥን ላይ ካንሰር ሲያገኛት እህታቸውን ምሳሌ ዝም ብዬ ነው እህታቸውን ካንሰር ካገኛት እና የጠና ሲሄድ ጸጉሩ ስለሚነቀል ቤተሰቦቹ ይመካከሩና በቃ ድጋፋቸውን ለመግለጽ we are in this አብረንን ያለ ነው ለማለት ብዙ ነገር ነው የሚያደርጉት። በጣም ብዙ ነገር ከሚያደርጉት አንዱ ነገር የሆነ ቀን ሁሉም ሄደው ጸጉራቸውን ይላጫል። ለኔ ልዩነት ላይ ያመጣ ይችላል፣ ግን ጸጉር ያላችሁ ታውቃላችሁ። በተለይ ወጣቶቹ ጸጉራቸውን ብሬድድ ሆኖ የተሰሩት ምናምን ነገር በቃ እህቱ እንደዛ ስትሆን ሲያይ ያንን ነገር ማንም የማይነካበትን ድንበሩን ያፈርሳል። ፍቅር ነው ይሄ ህብረት ነው።
ይሄ አንድነት ነው። ይሄ አንድ ቤተሰብነት ነው። እና ያንን ጸጉርን አውጥቶ ይቆርጠዋል። ያ ሰው ምን እንደሚሰማው አስቡ። ያቺ ታመመችዋ ምን እንደሚሰማት አስቡ። ሁሉም ያን ነገራቸውን ጥለው መጥተው ወደ ክፍሏ ሲገቡ የለም ይሄ ነገር። ምን እያሉ ነው? አንድ ላይ ነን፣ እንካፈላለን፣ አብረን እንሆናለን። እግዚአብሔር ልባችን እንደዚህ ያያይዘው። ይሄ በጣም ኃይለኛ ነገር ነው። ስራውን ልንሰራው እንችላለን፣ ግን ከስራው ደግሞ በተጨማሪ ደግሞ ልባችን እንደዚህ ሊተሳሰር፣ ሊገናኝ፣ ሊያያዝ ይገባዋል። ጳውሎስ የሚላቸው አብራችሁ ተካፋዮች ስለሆናችሁ በመከራዬ፣ በእስራቴ፣ በጭንቀቴ፣ በነገሬ ሁሉ፣ በወንጌል ሁሉ አብራችሁ እንደ ሰው አብራችሁ ስለምትካፈሉ ነው የሚላቸው። ትልቅ መጠጋጋት ነው። ትልቅ መጠጋጋት ነው። ትላንት አንድ ሰው ቤት ልንጎበኝ ሄደን ነበረ፣ ቤተክርስቲያን አገልጋዮች። አንዱ የሚገርም ነገር የሰማሁት በህመም ወራቶቼ አንደኛ እንደዚህ አይነት ፍቅር አይቻላቅም። ሰው እስካሁን ድረስ እኮ አላቋረጠም። ቪዚት ያደርጉኛል፣ ይጠይቁኛል፣ ፍቅራቸውን ያሳዩኛል። አንዳንዶቹ ማናቃቸው ናቸው፣ ግን ይመጣሉ፣ ይጸልዩልናል። ደግሞ አለች፣ ይሄኛውን ቃል ነው የፈለኩት። ኤቭሪ ታይም እኔ ኬሞ በምወስድበት ቀን የሚጾሙ አሉ ከቸርች ውስጥ። ነገ ሲኖር ደውሎ አብረንሽ ነን፣ ነገ የጾማችን ቀን ነው። ሲያልፍ እንዴት ሆነ ብሎ የሚጠይቋል። ምን አይነት ልብ ነው! ምን አይነት መያያዝ ነው! ይሄ በጣም የከበረ ነገር ነው። በጣም የከበረ ነገር ነው። ያ የስሜት መያያዝ፣ አብሮ እንደዚህ ተካፋይ መሆን፣ መተሳሰር፣ እርስ በርስ አብሮ መካፈል። እግዚአብሔር በዚህ ያብዛል። ይሄ ትልቅ የጸሎት ርዕስ ነው። ሐዋርያ ጴጥሮስን እንውሰደው። አንደኛ ጴጥሮስ ምዕራፍ 5 ላይ አንድ ክፍል ላንብብላችሁ። አንደኛ ጴጥሮስ ምዕራፍ 5 ቁጥር 1 እንዲህ ይላል፣ እንግዲህ እኔ ሐዋርያው ጴጥሮስ እንግዲህ እኔ በኢየሩሳሌም ያለችውን ቤተክርስቲያን ከሚመሩት ሁለት ሰዎች አንደኛው፣ እንግዲህ እኔ የሚለው ጴጥሮስ በኢየሱስ ክርስቶስ የወንጌል ሥራ አገልግሎት ውስጥ ልዩ ድርሻ ያለው፣ ጠቦቶቼን፣ በጎቼን፣ መንጋዬን አሰማራ ተብሎ የተሰጠው ጴጥሮስ፣ በጣም የቅርብ የሆነ ሰው ጴጥሮስ እኔ ይላል፣ እንግዲህ እኔ ከእነርሱ ጋር ሽማግሌ፣ ከእነርሱ ጋር የሚለውን ቃል ያዙልኝ፣ ከእነርሱ ጋር ሽማግሌ፣ 1 የክርስቶስን መከራ ምስክር፣ 2 ደግሞም ሊገለጥ ካለው ክብር፣ 3 ተካፋይ ሆንኩ። ኧረ ገና እንዴ! ማለቴ እነዚህ እኮ ሽማግሌዎች የዛሬ 3 ዓመት ነው ጌታን የተቀበሉት። እነዚህ እኮ ሽማግሌዎች እኮ ያኔ ጌታ ሲለወጥ አልነበሩም፣ ታምር ሲሰራ አልነበሩም፣ ሲሰቀል አልነበሩም። እነዚህ አሁን ሽማግሌ የሆነ እሱ ከነሱ ጋር አብሬ ነኝ ብሎ የሚያገለግላቸው በልምምድ አይደራረሱም። ግን ጴጥሮስ የሚለው ህብረት ማለት እንደዚህ በልብ መያያዝ ስለሆነ ከእነርሱ ጋር አብሬ ሽማግሌ የሆንኩ፣ ከእነርሱ ጋር የክርስቶስን ምስክር መከራ ምስክር የሆንኩ፣ መከራውን አብረን አየን፣ ሊገለጥ ካለውም ደግሞ ክብር ከእነርሱ ጋር ተካፋይ የሆንኩ። እንደዚህ አይነት ልብ እግዚአብሔር ይስጣል። አያችሁ፣ ሰው ጠቦ በራሱና በራሱ ዙሪያ ብቻ ነገርን ካስቀመጠ ተካፋይነት የሚል ነገር ስሜት ውስጡ አይኖርም። ተካፋይነት የሚለው ውስጣችን ሲነግስ ሲበዛ ግን ወንድሞቻችንን እንደ አብሮ ሰራተኛ፣ እንደ አብሮ ተካፋይ መቁጠር እንጀምራለን። እህቶቻችንን አብረን በመከራም በደስታቸውም ሰራተኞች፣ አብረን ተካፋዮች እንሆናለን። ይህ ትልቅ ልብ ነው። በጋራ ባለቤትነት እንዲኖር ያደርገናል። እናንተ የእናንተ ሳይሆን እርሱ የእነርሱ ሳይሆን የኛ ይሆናል ማለት ነው። አንዳንድ ጊዜ በቤተክርስቲያን ውስጥ ቤተክርስቲያን መሪዎች በሆነ ነገር ሲያጠፉ እነሱ ይባላል። ደግሞ እነሱ ደህና ሰርተው ወይም ነገሩ ደህና ሆኖ ቀና ብሎ ቆንጆ ሆኖ ነገር ከሄደ ደግሞ የኛ ቤተክርስቲያን ይባላል። ኖ፣ ይሄ ህብረት ነው። በድካም አብረን ነው፣ በብርታት አብረን ነው፣ ሲሳካልን አብረን ነው፣ ሳይሳካም አንድ ላይ ነን፣ ስናበላሽም ስናጠፋም አንድ ላይ ነን። እንዳትረሱ፣ አንድ አካል ነን እኛ፣ አንድ ጌታ ነው ያለን። አብሮ የሚለውን ልብ እግዚአብሔር ይፍጠርልን። አብሮ የሚለውን መንፈስ እግዚአብሔር ያነሳሳልን። አብረን ነን፣ ከወንድሜ ከእህቴ ጋር አብረን ነን። ባለችበት ሁኔታ ባለበት ሁኔታ እኔም ባለሁበት ድካሜ አብረን ነን። እሺ፣ ጴጥሮስን ደግሞ ብዙ ምን ትካላላችሁ? የዮሐንስን ደግሞ እንመልከት። ራእይ ምዕራፍ 1 ቁጥር 9 ራእይ ምዕራፍ 1 ቁጥር 9
ይሄ ዮሐንስ ነው ይሄን ራእይ የሚጽፈው። ዮሐንስ በጌታ ደረት ላይ የተጠጋው ማን ይሆን ብሎ የጠየቀ፣ ጌታን በጆሮ ሹክ ብሎ የነገረው፣ እናቱን ማርያምን አደራ ብሎ የሰጠው የተቀበለው ዮሐንስ ነው። በጣም ከሚወደዱት 3 ክሎዝ ፍሬንድስ መካከል አንዱ የሆነ ዮሐንስ ነው። ጌታ የዘመኑን መጀመሪያ ብቻ ሳይሆን የመጨረሻውን ዘመን ፍጻሜ ምን እንደሚመስል ቪዲዮ እንደሚከፈት ከፍቶ የዓለምን መጨረሻ ያሳየው ባለ ራእዩ ዮሐንስ ነው የሚናገረው። ቁጥር 9 እንዲህ ይላል፣ እኔ ዮሐንስ ራእዩን ጌታ መልአክ ልኮ ያሳየኝ፣ እኔ ዮሐንስ ወንድማችሁ ነው የሚለው እሱ። እኔ ወንድማችሁ የሆንኩ፣ ይህን አይነት መንፈስ ይስጣል። እኔ ወንድማችሁ የሆንኩ ከእናንተ ጋር አብሬ ነው የሚለው እሱ። ፌሎሺፕ ነው እሱ፣ ኮይኔኒያ ነው። ከእናንተ ጋር አብሬ መከራውን 1 መንግስቱን 2 የኢየሱስ ክርስቶስንም ትዕግስት 3 የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበርኩ። ከእናንተ ጋር አብሬ የት ነው? እንዲህ ብሎ የሚላቸው ሰዎች ውጭ ነው እኮ ያሉት። እሱ ፍጥሞ በሚባል ደሴት በመከራ የዓለም ጥግ ነው። እዛ ጋር ተቀምጦ ዙሪያውን ውሃ የከበበው መሬት ነው። የሚጠላ የማይፈለግ መወገድ የሚገባ ወንጀለኛ የሚጣልበት ማሰቃያ ስፍራ ደሴት ላይ ነው የተጣለው። እዛ ጋር ሆኖ እነዛን ምን ይላቸዋል? የሚጸልዩለትን፣ እነዛ ምን ይላቸዋል? የሚያስቡለትን፣ እነዛ ምን ይላቸዋል? አብረውት በክርስቶስ አንድ የሆኑት ወንድሞቹን ከእናንተ ጋር አብሬ መከራውን መካፈል። እነሱ እኮ ቤታቸው ውስጥ ነው ያሉት፣ ግን አስተሳሰብ ነው፣ ህብረት አስተሳሰብ ነው፣ አቲቲዩድ ነው። በዮሐንስ ሐሳብ ውስጥ የትም ይቀመጡ እሱ፣ የትም ይቀመጡ እነሱ፣ እነዚህ በክርስቶስ ያሉ አብረው ተካፋዮች ናቸው። ስራውን አብረው ይካፈላሉ፣ ውጭም ሆነ ውስጥ ቢሆኑ። ደግሞም በልብ በመንፈስ በስሜታቸውም አብረው ናቸው። የትም ይቀመጥ ማንም፣ በየትኛውም ስፍራ ይገኝ፣ አብረው ናቸው። እንዲህ አይነቱን ሐሳብ ጌታ ያብዛልን። ነገሩን ብቻ ሳይሆን እርስ በርስ ያለውን ግንኙነት የምናስብበት የምናስቀድምበት፣ አብረንን ማለት በድፍረት የሚቻልበትን ያንን እግዚአብሔር ይስጠን። ምንም አሁን በጣም ነው መወዳችሁ። ስለዚህ በግልጽ የምናገርበት ሲዝን ላይ ነኝ ያሉት ብዬ ነው የማስበው። አንድ ቀን ከፋኝ። ከቢሮዬ ወጣ ብዬ ፊት ለፊቴ ለቆመው ሰው እናገር በነበረው ጉዳይ ላይ አመለጠኝ። እና አንዳንድ ጊዜ ሰውን የምትጠብቁት ቦታ ላይ ስታጡት የሚሰማችሁ አይነት ስሜት፣ እሺ ከማን ጋር ነው የሚዘመተው አልኩኝ ጮክ ብዬ። ማለት ምን ሰው አለን አንድ ማለት ነው። አላወኩም እንጂ ከኋላ አንዲት ባይብል ስተዲ የምትመራ እህት አለች፣ ቁጭ ብላለች ሶፋው ላይ እና ሰማችኝ። እና እሷ ወዲያው አወጣች ከቦርሷ ውስጥ ጻፈች። እና እኔ ወደ ቢሮዬ ስገባ ፓስተር ይቅርታ ይኸውልህ ብላ ሰጠችኝ። ሳነበው እኔና ከኔ ጋር ባይብል ስተዲ ውስጥ ያለ ነው አብረን እንዘምታለን ይላል። የሚገርም ነገር ነው። ያ አብረንን እንዲህ አይነት ልብ እግዚአብሔር ይስጠን። ማናችንም ከፍታና ዝቅታ ሞመንት ይኖረናል፣ ግን አብረንን። ጮክ ብላችሁ አብረንን በሉ እስቲ። አብረንን ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ፣ ያውም በደስታ ያለበት ዋናው ጉዳይ በመካከላቸው ያለው ክርስቶስና ወንጌሉ ብቻ ስለሆነ ነው። ክርስቶስ መካከለኛ ሲሆን፣ ወንጌሉ መካከለኛ ሲሆን፣ እንዲህ አይነቱ ህብረት ወገኖች ሆይ ይህንን ያመጣል። ሰጪውም የሰጠው እና ተቀባዩም የተቀበለው በወንጌል ማህበርተኝነት ነው። እስር ቤት ውስጥ ያለው ጳውሎስ ከውጪ ሆነው ካሉት አማኞች ጋር ሁለቱም አብረው ነው የሚሰሩት። በወንጌል ተልእኮ ሽርካዎች ናቸው። በሌላ በኩል ደግሞ የእርስ በርስ ግንኙነታቸውም እንደ ጋራ ባለቤትነት ነው። የባንክ ቤቱ ደብተር ለሁለት ስታወጡት ለሁለት እንደምታንቀሳቀሱት ጳውሎስ እዚህ ጋር የሚላቸው አብረንን፣ በመከራም ሆነ በወንጌሉ ስብከት አብረንን፣ ተካፋዮች ነን። ህብረታችንን እንደዚህ አብረን የምንሆንበት ያድርግልን። ስራውን አብረን የምንሰራበት፣ አብረን ደግሞ የምንገኝበት የምንሆንበት እግዚአብሔር እንደዚህ ያድርግልን። ሁላችሁ የምትወዱት ጥቅስ እዚህ ውስጥ አለ። ገምቱ ልበላችሁ። ኤቭሪባዲ የሚወደው ጥቅስ አለ ዛሬ ካነበብነው ውስጥ። እሺ የትኛው እንደሆነ እናንተ ፈልጉ፣ ላንብብላችሁ። ከቁጥር 3 ጀምሮ ልክ እሱ ጋር ስደርስ ታውቁታላችሁ ምን ማለት እንደፈለጉ። ሁልጊዜ በጸሎቴ ሁሉ ስለ እናንተ ሁሉ በደስታ እየጸለይኩ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። በእናንተ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና። በቃ አላችሁ። ይሄ ጥቅስ ነው የሚፈለገው። በጣም ብዙ ይጠቀሳል።
በእናንተ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ። I have this confidence። እኔ በዚህ በጣም ኮንፊደንት ነኝ፣ በጣም እርግጠኛ ነኝ። ተረድቻለሁኝ። ምኑን የተረዳው? በእናንተ መልካሙን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ ሊፈጽመው እንዲቻለው ይህን ተረድቻለሁ። ግን ያለበት ኮንቴክስት ነው። ስለምን እንደሚያወራው የሚያወራው ያለው እነዚህ ሰዎች ከመጀመሪያው ቀን ጀምሮ እሱን እንዴት እየደገፉ ለወንጌል ስራ ሲወጣም ከመቄዶንያ እንዴት እንዳገዙት የሚያስፈልገውን ነገር በተሰሎንቄ ቢሆን በቆሮንቶስ እየላኩ እንዴት እንዳገለገሉት ስለነዚህ ነው እንደዚህ ነው የሚናገረው። ደሞም ሌላ ነገር የሚናገረው ነገር በመከራ በእስራቴ አብራችሁ ሆናችኋል። መልካሙ ስራ እሱ ነው። መልካሙ ስራ የሚለው እሱ ነው። በእናንተ ይሄ መልካም ስራ የእናንተ አይደለም፣ የእግዚአብሔር ነው። እግዚአብሔር ነው በእናንተ ውስጥ ሆኖ ይሄን ስራ እየሰራ ያለው፣ የእናንተ ልብ ፈቃደኛ ያደረገው፣ የእናንተ እጅ እንዲዘረጋ ያደረገው። ይሄን ሁሉ መልካም ነገር ባለቤቱ እግዚአብሔር ነው፣ ምንጩ እግዚአብሔር ነው። ይህ ምንጩ ይሄን እኮ መረዳት በጣም ትልቅ ነገር ነው። እሱ ነው ሰራተኛው። እሱ ያልሰራው መልካም ነገር ከየት ይመጣል? እሱ ያልሰራው መልካም ነገር ከየት ይመጣል ወገኖች? ያንን የሰራው እግዚአብሔር ነው። ይሄው እግዚአብሔር የሰራው እግዚአብሔር ያደረገው እግዚአብሔር እየሰራው ይቀጥላል፣ አይቋረጥም። ይሄ እየሰራው መቀጠል ብቻ ሳይሆን እስከ ጌታ ቀን ድረስ ጠብቆ ይፈጽመዋል። ጌታ የተመሰገነ ይሁን። ወንድሞቼ እናቶቼ፣ እግዚአብሔር በሕይወታችሁ ራሱ እንደሰራው የምታውቁት መልካም ነገር፣ ራሱ እንደጀመረው የምትረዱት ያ መልካም ነገር ጀማሪው እሱ ነው፣ የሚያስቀጥለው እሱ ነው፣ ወደ ፍጻሜ የሚያመጣው እሱ የታመነ አምላክ ነው። ስሙ የተባረከ ይሁን። በዚህ በጣም ደስ ሊለን ይገባል። በዚህ ልንተማመን ይገባል። ጳውሎስ እስር ቤት ውስጥ ሆኖ ሲጽፍላቸው እነሱ ምን ይሰማቸው ይሆን እያለ ሳይሆን የሚናገር ያለው የሆነው ከእግዚአብሔር ነው፣ እየሆነ ያለው ከእግዚአብሔር ነው። ደግሞም እስከ መጨረሻው ድረስ የሚቀጥለው በእግዚአብሔር እንደሆነ አውቃለሁ። እንዴት ያለ ነፃነት ነው! እንዴት ያለ ነፃነት ነው! ወንጌል ስናገለግል ይሄ ነፃነት ያስፈልገናል ወገኖች። እግዚአብሔርን ስታገለግሉ ይሄ ነፃነት ያስፈልጋቸዋል። መልካሙ ነገር ምንጩ እግዚአብሔር ነው፣ የሚያስቀጥለው እግዚአብሔር ነው። እስከ መጨረሻውም የሚጠብቀው የታመነ አምላክ እግዚአብሔር አለ። ስሙ የተባረከ ይሁን። ልጸልይ በልቤ ውስጥ አለ ያለው ግን ሉቃስ ምዕራፍ 5 ውስጥ ያለውን ጥቅስ የጸሎት ርዕስ አድርጌ ነው የምወስደው። ሉቃስ ምዕራፍ 5 ቁጥር 7 ላይ ያለውን ጥቅስ ታውቁታላችሁ። ወደ እኔ መመልከት ትችላላችሁ። ሉቃስ 5 ላይ ጌታ ኢየሱስ ክርስቶስ መጥቶ ሊሰብክ ፈልጎ ታንኳ አስፈለገው። ከሰው ብዛት የተነሳ ትንሽ ከፍ ያለ እንደ መድረክ የሚያገለግለው ነገር ፈልጎ የጴጥሮስን ታንኳ ተጠቀመባት። ከተጠቀመ በኋላ ያውቃል ጴጥሮስ ሌሊቱን በሙሉ ሲደክም እንዳደረ ምንም እንዳላገኘ ያውቃል። እና ጌታ በዚያው ያን ሌሊቱን ደክሞ ያጣበትን ነገር በሰበብ ሊከፍለው ፈልጎ ታንኳውን የተከራየው ይመስለኛል። በቃ ሰበብ ፈልጎ እዛ ሌሊቱን ሙሉ የደከመበት ነገር ውስጥ ጌታ ገባ። ከታንኳ ሆኖ ሰበከ፣ ስለ እግዚአብሔር መንግስት ብዙ ነገር አስተማረ። ሲጨርስ ያንን ባዶ ታንኳ ባዶ አድርጎ ሊተወው አልፈለገም። ያን ባዶ ታንኳ በአሳ ሊሞላው ፈለገ። ጴጥሮስ ፈልጎ አጣው ነገር፣ ሌሊቱን ሁሉ ደክመው ያላገኙትን ነገር አይገኝም በሚባልበት ሰዓት መጥቶ ሊሞላላቸው ፈለገ። አንድም እሱ ሁሉን እንደሚችል እንዲያምኑ፣ ሁለትም ደግሞ ዛሬ የተቸገሩበትን የዕለት ችግራቸው እንዲሞላላቸው። እና ታንኳ የማን ነው ብያቸዋለሁ? የጴጥሮስ ነው። በጴጥሮስ ታንኳ 30 አሳ ቢገኝ ከዚህ በኋላ 100 ቢገኝ የማን ነው? የጴጥሮስ ነው። ምን ነው ዝም አላችሁ? የጴጥሮስ ነው። የጴጥሮስን ታንኳን የተጠቀመው። ስለዚህ ያና ጴጥሮስ ጌታ ዛሬ አሰበኝ፣ ጌታን እናመስግን ብሎ የጾም ጸሎት ወይም ምስጋና ጊዜ አዘጋጅቶ አልሸኛቸውም። ያረገው መረቡ እስኪቀደድ ድረስ የሞላውን አሳ ባየ ጊዜ ጓደኞቻቸውን ጠቀሱ ነው የሚለው። ጓደኞቻቸው መጥተው እንዲያግዟቸው ጠቀሱ። እንዴት ነበር ሲማነው? ጠቀሱ ማለት ነው። ጠቀሱ ነው። እና ገባቸው። ምልክት ሰጧቸው። ይበቃል፣ ለኔም ሞልቶ ይተርፋል፣ ላንተም ይሆናል፣ ላንቺም ይሆናል።
ጠቅሰው በሙሉ አመጧቸው። ጓደኞቻቸው ረዷቸው። መጥተው ሁለቱ ታንኳ እስኪሰጥሙ ድረስ አብረው ተጋግዘው አብረው ሰርተው አብረው ተስማምተው ሞሉት። እግዚአብሔር በሕይወታችሁ ውስጥ የጎደለውን ነገር ሊሞላ የታመነ አምላክ ነው። ሂዝ ሬዲ። ቃል ብቻ ነው እግዚአብሔር መናገር ያለበት። ታንኳሽን፣ ጓዳሽን፣ ነገራችሁን ለመሙላት እግዚአብሔር ቃል ብቻ ነው መናገር ያለበት። መድከም የለበትም። 7 ቀን፣ 7 ሳምንት፣ 7 ዓመት መድከም የለበትም። እግዚአብሔር ዛሬ የታምራት ቃል ማውጣት ይችላል። ግን እግዚአብሔር ይሄንን አይነት ልብ ይፈልጋል። ጓደኞቹን ጠቅሶ የሚያመጣ ሰው ነው ወይ ብሎ ያየዋል። ያንን ሁሉ አሳ ጴጥሮስ ምን ያደርግለታል? ለብቻው አሳ እኮ ሰብስቦ ምንም ስላጣደለ እንደ ጌታ መጥቶ ሰው ብታጠምድ ይሻልሃል ብሎ የጠራው። ልባችንን እግዚአብሔር ይፈውሰው። ጌታ ቢሰጥሽ ለሌላ ሰው እንደምትሰጪ፣ ጌታ ቢሰጥ የሌላውን ቀዳዳ እንደምትሞላ ያንን ልብ እግዚአብሔር ይስጠን። እንደዛ በሚሆንበት ጊዜ ጌታ ወደ ባዶ ታንኳ ይመጣል፣ ይሞላዋል። ሰው እስከሚያስፈልግህ ድረስ፣ ረዳት እስከሚያስፈልግህ፣ አብሮ ሰራተኛ አብሮ የሚሆን እስከሚያስፈልግ ድረስ፣ ጠቅሰህ እስክታመጣ ድረስ፣ ከሞኑ እና እስከምትል ድረስ እግዚአብሔር ይሞላዋል። ግን ያንን ልብ እግዚአብሔር ይፈልገዋል። እግዚአብሔር በዛ ልብ ይባርከን።